ከምን ተነስተው ነው ህዝቡ በነቂስ ወጥቶ የአድዋ ጦርነት ሊያካሂድ የነበረው? የሀገር ስሜት አለ። ሀገር ማለት መከበሪያ ነው፣ ልዕልናን ማስከበሪያ ነው። አውሮፓውያን ግን ያንን ስብሰባ ያካሄዱት አፍሪካ ላይ ምን አይተው ነው? ወደ ሰውነት የተለወጠና ወደ ሰውነት ያልተለወጠ በሚል ከፋፍሎት ስለነበረ ከአድዋ በኋላ ምን አገኘን? ለሌሎቹም ቅኝ ገዢዎች ጭምር ሀፍረትን ፈጥሯል። ይሄ የመጣብን ቅኝ ግዛት ባለመገዛታችንና ሀብታችንን መጠቀም ባለመቻላችን ነው የሚል ፊብል ማይንድድ ማለት እኮ የተቀጨ ጭንቅላት ማለት ነው። የአድዋ ባለቤትነቱ ደግሞ የኢትዮጵያውያን ኢንተርናሽናል ድል ነው። በልዩነት ደግሞ የአፍሪካ ድል ነው። ሀብታም እንሆን ነበር ጣሊያን ብትገዛ ኖሮ። አመለካከቱን ያላስተካከለ ግለሰብ ራሱን አይሰራም። ጤና ይስጥልን ተመልካቾቻችን፣ ነጸብራቅ ከብርሃን አዲስ ጋር ፕሮግራማችን ተጀምሯል። በዛሬው ፕሮግራማችን ከፍልስፍና አንጻርና ከሌሎች ጉዳዮችም አንጻር ስለ አድዋ በሰፊው እንጫወታለን። ከአድዋ ምን አገኘን? አድዋና እኛ ማንነታችን እንዴት ይለካል? ያኔ ምን አስበው ነው አድዋ ላይ የዘመቱት? ምን ተሰምቷቸው ነው የሚለውን ነገር፣ ያ ስሜት ደግሞ አሁንም አለ ወይ የሚለውን በሰፊው እንወያያለን። እናንተም አብራችሁን ቆይታችሁ የውይይታችንን እንድትጋሩ ነው የምናሳስበው። መልካም ጊዜ ይሁንላችሁ። እንዴት ነው ቡራ? አለሁልሽ። በጣም ከረጅም ጊዜ በኋላ ተገናኘን። በጣም ረጅም ጊዜ አድዋ አገናኝቶናል። አድዋ አሰባሰበ። እሺ እንግዲህ አድዋን ስናስብ ትንሽ መለስ ብለን ደግሞ ስለ አፍሪካውያን የቅኝ ግዛት እናውራ እና 1885 ላይ የበርሊን ስብሰባ አውሮፓውያን አካሂደው ነበረ። አፍሪካውያንን ለመቀራመት የተደረገ ውይይት ነውና በዚህ ውይይት እንደው ኢትዮጵያ ገፈት ቀማሽ ባትሆንም ምናልባትም ደግሞ የቅኝ ግዢ ባትገዛም ግን ደግሞ በጦርነቱ ብዙ ጉዳት ደርሶባታል። በጣሊያን ወረራ 2 ጊዜ በተወረረችበት ጊዜና አውሮፓውያን ግን ያንን ስብሰባ ያካሄዱት አፍሪካውያንን ለመቀራመት በተለይ አፍሪካ ላይ ምን አይተው ነው ለታስባለህ? በጣም ጥሩ ነው። በተለይ ከዚህ ከባሪያ ንግድ መቆም በኋላ የኢንዱስትሪ አብዮት በእንግሊዝ ተፈጥሯል። ትልቅ ሬቮሉሽን ነው። ኢንዱስትሪ ሲመጣ የግድ ሪሶርስ አለ፣ ወሳኝ ነገር ነው። የሪሶርስ ጉዳይ በጣም ኢምፖርታንት ነበረ። ስለዚህ አፍሪካ ውስጥ ለተከታታይ እንግዲህ 3 ክፍለ ዘመናት በባርነት የባሪያ ንግድ ተብሎ ሲካሄድ አፍሪካ ውስጥ የነበረ ብዙ አስደናቂ ሲቪላይዜሽንስ ተዳክመዋል ወይም ኦልሞስት ጠፍተዋል ማለት ይቻላል እና አፍሪካን ወደ ጨለማው ዘመን ወይም ወደ ኋላ ቀርነት የመመለስ እውነታ ተፈጥሯል። ስለዚህ በቀላሉ ለ300 ዓመት ሰውን የአፍሪካን ሶሳይቲ ማህበረሰብ በባርነት ወደ አሜሪካ ከሸጡትም በኋላ ወደ ኢንዱስትሪ ማደግ ይቻሉ። ስለዚህ ለኢንዱስትሪ የሚሆን ጥሬ ዕቃ ግብአት በእጅጉ አስፈላጊ ነበረ። ያን ሲያስቡ ሰፊ ተዝቆ የማያልቅ የጥሬ ዕቃ ሪሶርስ ሀብት በአፍሪካ እንዳለ ያውቃሉ፣ ያስባሉ። ስለዚህ ኢንዱስትሪያል እየሆኑ ስለመጡ በአፍሪካ ከፍተኛ የሆነ ሪሶርስ ይፈልጉ ነበረ። ስለዚህ ጠንካራ የነበረ ውይይት ያደረጉ አፍሪካን መከፋፈል፣ ያው መቀራመት የሚለው ስክራምብል ይታወቃል። ተከፋፍለው የሪሶርሷን የመውሰድ ሀሳብ ነበራቸው። የበርሊኑ ስብሰባ ጊዜ አፍሪካውያንን ለመቀራመት ስብሰባቸውን ሲያደርጉ አሁን በገለጽክልን መንገድ እንደው ኢትዮጵያውያን ግን እንዴት አይተዋት ይሆን ብለህ አስበህ ታውቃለህ? ምን አይተውባት ይሆን? በዛ ስብሰባ ውስጥ የነበሩ የአውሮፓ መሪዎች እንዴት ነበር ኢትዮጵያን ያሰቧት የሚል ነገር አይምሮስ መጣብኝ። ጥሩ ነገር ነው። እንግዳ ነገር አይደለም የምናየው። በአብዛኛው በተለይ ምዕራቡ አፍሪካ አካባቢ ላይ ከስሌቨሪው ጀምሮ በደንብ ይታወቃል። ኢትዮጵያ ያው ታሪክ የነበራት ናት። በተለይ የምስራቅ አፍሪካን የቀይ ባህርንም አማክሎ ይታወቃል። ግን በቃ ስክራምብል ሲያደርጉ ለምሳሌ ቆይት ብለው ከነበሩት ውስጥ አሁን ጣሊያን እንደዚህ ብዙም ቅኝ ግዛት የላትም። ግን ሊቢያን፣ ኢትዮጵያ እንደዚህ ያሉትን ምርጫዎች ነው ያሰበችው። በተለየ ተአምር በተለየ ሁኔታ ውስጥ አይደለም፣ ግን ስትራቴጂክ ኤሪያ መሆኑ ይታወቃል። ለምን ኢስት አፍሪካ ላይ ያለ ቀጠና ነው። ሰፊ ግዛትን አማክሎ በብዙ ነገር ሊያስቡት የሚችሉት ነገር አለ። በተለይ ከኤርትራ በኩል ጀምረው መምጣታቸው ደግሞ ኤርትራን እንደ ስቴፒንግ ስቶን በመጠቀም ሙሉ ኢትዮጵያን የመያዝ ስትራቴጂ ይዘው ነው የመጡት። ግን ዋናው ነገር ሁሉም የድርሻውን ይዞ አፍሪካ የሚባለውን አህጉር እንዳለ የመከፋፈል ነውና ኢትዮጵያ
ለአውሮፓውያኑ በተለይ በዚህ ይሄ በአድዋው ሰሞን ጥንታዊ ታሪክ ያላት ሀገር ብትሆንም በዛ ሰሞን ምንም የተለየ ነገር አለ መከፋፈል የሚለው ትልቅ ኪ ፖይንት ነው። ከዚያ በኋላ ነው እንግዲህ ከአድዋ በኋላ ነው ይበልጥ ምን አይነት ህዝብ ነው የሚለው ጥያቄ አእምሯቸው ላይ ያቃጨለው። ይህንን ስብሰባ አደረጉ። ከዛ ጣሊያንም ወደ ኢትዮጵያ መጣች ማለት ነው ለመውረርና አሁን ላይ በዚህ ዘመን የአድዋ ድል በዓል ብለን የምናከብረው በዓል የተፈጠረበትን ያንን የአድዋ ጦርነትን አካሄዱ። በዛ ጦርነት ወቅት በባዶ እግሯቸው ነበረ ህዝቡ በነቂስ ወጥቶ ጦርነቱን ያደረገው። መለስ ብዬ ሳስበው አሁን ላይ እንደ ሀገር እንደ ህዝብ ብዙ የሚያሳሱን ነገሮች ሊኖሩ ይችላሉ። ሀገሬ ልንል የምንችልበት ብዙ ኢንፍራስትራክቸሮች ወይ ብዙ ልማቶች ያሉበት በጣም እናት ሀገር ለኔ እንደዚህ ያደረገችልን ብለን ልንጠቅሰው የምንችለው በጣም ብዙ ነገር ሊኖረን ይችላል። ያኔ ጉዞ እንኳን የሚደረገው በባዶ እግር ነበርና ምንድነው የነበረው ፍቅር? ከየት የመጣ ነው? ለሀገር የነበራቸው ፍቅር ከምን ተነስተው ነው ህዝቡ በነቂስ ወጥቶ የአድዋ ጦርነት ሊያካሂድ የነበረው? በጣም ጥሩ ነው። በነገሮች ላይ አሁን ሁለት ነገሮች ናቸው በዋናነት የሚነሱት። አንደኛ የአጼነት ስርዓት ወይም ቄሳራዊ ስርዓት በምንለው የንጉሳዊ አገዛዝ ሂደት ውስጥ ንጉስ ገዢ እስከሆነ ድረስ ተሰሚ ነው። የንጉስ አዋጅ ይፈራል፣ ይከበራል። የመጀመሪያው ይሄ ቀጥተኛ ገሃድ። ሁለተኛ በሚኒሊክም ደግሞ እነዚህ 108 ቃላት ውስጥ ያሉ አዋጅ ውስጥ እምነትህንና ትዳርህን የሚለው አይነት ስሜት ያለው የለም። ቃልም አለች ማለት አስገባሪ የሆነ እምነትህን የሚያስክድ እንደዚህ የሚገልጹ ቃላቶች በእያንዳንዱ ሰው ላይ ሰሚ አዋጁ በሚሰማው ሰው ሁሉ የሚፈጥረው ተጽዕኖ አለ። የእምነት ጉዳይ፣ የውስጠት ጉዳይ ይሄም መታየት አለበት። ከዚያ ውጪ የአገር ፍቅር የሚባለው ስሜት በአጠቃላይ በተለይ ንጉስ አጼያዊ፣ ቄሳራዊ፣ ዛራዊ አይነት አስተዳደር ውስጥ ንጉስ ተፈሪ ነው። በውጭም ቢሆን አሌክሳንደር ተብሎ አሁን ለምሳሌ በግሪኮቹ ሲነሳ በቃ ንጉስ ነው። አሁን ከደረቆቹ ሎጂኮች መነሳት ኢምፖርታንት ስለሆነ ነው። አሁን ያለንበት ሪፐብሊክ ሲስተም ነው። የሆኑ ንቃቶች አሉ። ሀገር ስለሚባለው ጉዳይ መፈላሰፍ እንችላለን። ፊሎዞፊካል ፖይንቶች ይቀመጣሉ። በንጉስ ወይም አጼያዊ መንግስት ግን አዋጅ ካለ ንጉሰ ነገስት የየአውራጃ እንኳን ነገስታት ቢኖሩም የአካባቢ ግን ንጉሱ ሲያዝ የንጉሱ አዋጅ ተሰሚ ነው። ንጉሱ ያለው ፓወር ይታወቃል። ሁለተኛ እምነትህን የሚለውም ቃል በጣም መሰረታዊ ነው። ከዚያ ውጪ ንጉስ በሚመራው ሀገር ቀሪው ህዝብ በቃ ትልቅ ሀገር አለ በንጉስ የሚመራ በንጉሱ ውስጥ ነው ሀገር ዲፋይን የምትደረገው። በንጉሱ ምናብና ቃል ውስጥ ሀገር አለች፣ የሀገር ስሜት አለ። ሀገር ማለት መከበሪያ ነው፣ ልዕልናን ማስከበሪያ ነው፣ ደጀን ነው። ስለዚህ መደፈር በተለይ የውጭ ባዕድ የሚባል አሁን ሬቶሪክስ ትርክቶች በቀደሙት ዘመናት በጣም ሚና ይጫወቱ ነበረ። ትርክት ማለት የሚፈጠሩ ተረኮች አሉ። ሀገር ማለት ልዕልናን ማስከበሪያ፣ ክብርን መግለጫ፣ ከዛ ጥቃትን ማስወገጃ፣ ከባርነት ነጻ መሆኛ እንዲህ የሚሉ ብዙ ተረኮች በደንብ ይንጸባረቃሉ። ይሄ ከበፊቱ ነው። ከጥንቱም ዘመን ጀምሮ በተለያዩ በዓለም ላይ ባለ የንጉስነት የቄሳራዊ ስርዓት ሳቤ ውስጥ ይታወቃል። ስለዚህ ንጉሱ የሚያሰማው አዋጅ ማለት በእያንዳንዱ ህዝብ ውስጥ ተሰሚ ነው፣ ተተግባሪም ነው። በአንድ ወይም በሌላ መልኩ ባይተገበር አንድም ንጉስ አልተሰማም የሚለው ካልቸር ስለማይሰማ ንጉስም የሚወስደውም አጸፋ ይታወቃል። ይሄም ስሜት በራሱ የሚቀሰቅስ ነው፣ ታዛዥ ተገዥ እንዲሆን። ሁለተኛ እምነት ጋር የተገናኘ ቃልም አለው። ለእምነት ደግሞ የትኛውም ህዝብ ነዋሪ ነው። ከዚያ ውጭ ሀገር ማለት ንጉሱ የሚተረጉማት በንጉሱ ቋንቋ ውስጥ ያለ ምናባዊ ስሜት ነው። ስለዚህ ያ ቃል ስላለ አዋጁን እንደ ትልቅ የመለኮት ቃልም ጭምር ልታዩ ትችላለች። ያን ሰምቶ ሁሉም በነቂስ ዘምቷል። እንግዲህ በቋንቋም ሳይግባባ ምን ሳይል ከዳር እስከ ዳር ዘምቷል። ባዕድ የሆነ ኃይል እምነትን ቤትን የሚያፈርስ ከዛ ሀገር ደግሞ የሚባለው አንድ በጣም ትልቅ እንግዲህ የንጉሱን መልክ አይቶ የማያውቅ
ዘማች ሁሉ ነው ያለው። ስለዚህ ንጉሰ ነገስት የሚባለው አካል ስዩመ እግዚአብሔር የመለኮት ጥግ ወይም ኃያል ወይም ላዕላይ የሚለው ስሜት የሆነ ታዛዥ የሆነ ሰፊ ህዝብን ይፈጥራል። ስለዚህ ፎርቹኔትሊ ከዳር እስከ ዳር ያለ ሶሳይቲ በነቂስ ወጥቶ ሊዘምት በቅቷል። እንዳልሽው እንደ ዛሬው አይነት የሀገር ብይን ትርጉም ሀገር ማለት ምንድናት፣ በሰሜን በኩል ማን አለ፣ በደቡብ በኩል በምዕራብ የሚል ግንዛቤ ሳይኖረው እንዲሁ ግን ንጉሰ ነገስቱ አዟል አውጇል የሚለው ቃል ሲደርስ ማቄን ጨርቄን ሳይል ብድግ ብሎ ነው ወደ ዘመቻ የሚሄደው። በጊዜው በዚህ በንጉስ ስርዓት ውስጥ በአጼ ስርዓት ውስጥ በኢትዮጵያ ብቻ ሳይሆን በዓለም ባሉ የአጼነት የቄሳራዊ ስርዓት ውስጥ ንጉሱ ካለ ተፈጻሚ ነው። ሀገር ማለት ንጉሱ ነው ባጭሩ። ስለዚህ ይሄንን ነው ከወኑት። እሺ ሀገር ማለት ሰው ነው ከሚለው ሀገር ማለት ንጉሱ ነበር ወደሚለው ተናል በጊዜው። ኤግዛክትሊ። እሺ ሌላው ነገር ብዙ ሰዎች አሁን አፍሪካውያን በተለይ ሌሎች ቅኝ ግዛት የተገዙ አፍሪካውያን ሀገራትን ስንመለከታቸው ያሉበትን የስልጣኔ ጥግ ምናልባት አሁን ላይ ማለት ነው ያሉበትን የሀብት መጠን ስናየው ኢትዮጵያ ቅኝ ግዛት ባለመገዛቷ ብዙ ነገር የጎደለባት ያህል የሚሰማቸው ሰዎች አሉ። ጣሊያን ገዝታም ቢሆን ኖሮ ሄኔ ሁለተኛው ጣሊያን ነበርን፣ ሀገራችን በጣም ሰልጥና ብዙ ሀብት ኖሯት ከድህነት እንወጣ ነበረ የሚል ሳቢ አለ። ከአድዋ በኋላ ምን አገኘን? ምንስ አጣን? ብዙ ነገር ነው ያገኘ ነው። ከምንም በላይ ማለት በዓለም ላይ ከነበሩ 10 ወይም 11 ብቻ ቅኝ ያልተገዙ በዓለም ሀገራት አንዷ ኢትዮጵያ ናት። 10 ሀገር ብቻ ነው ለቅኝ ግዛት ገፈት ቀማሽ ያልሆነ። ኢትዮጵያ አንዷ ናት። ሌሎችም አሉ እነ ጃፓንና ኢራን የሚነሱ አገሮች። ቅኝ ባለመገዛት ውስጥ በጊዜው በአውሮፓውያኑ ስለዚህ ሀገር መደነቅ፣ መደመም፣ መጠየቅ እጅግ በዝቶ ነበር ከዳር እስከ ዳር። ኢቭን በርካታ ጸሐፊያንም በአውሮፓ ትኩረት ሰጥተው ይበልጥ ስለዚህ ሀገር እንዲጽፉ እንዲያስቡ አድርጓቸዋል። እኛ ውስጥ ያለን ህዝቦች ተጠቀምንበት ማለት ባንችልም ግን ሀገሪቱ ከውጭ ባላት አተያይ የውጭ ምሁራን እንዴት አውሮፓን በጊዜው በተለይ አውሮፓውያን ምሁራኑን ጨምሮ ጸሐፊዋን ጨምሮ በዚያ ጊዜ ብዙ ደስ የማይሉ አስተሳሰቦችን ያራምዱ ነበር። ለምሳሌ የዩጄኒክስ እንቅስቃሴ የለም፣ የምርጥ ዘር እንቅስቃሴ እኛ በጣም የበላዮች ነን፣ እኛ በጣም በኢቮሉሽን ለምን የቻርልስ ዳርዊን እሳቤ አስቢው 1859 ነው እንግዲህ መጽሐፉ የተጻፈው። ከዛ በፈረንጆቹ አቆጣጠር 96 በእኛ 88 ነው አድዋ። ስክራምብል የአፍሪካን መቀራመት የሚለው በ59 የዳርዊን መጽሐፍ ተአትሟል። 85 ላይ በርሊን ኮንፈረንስ ላይ ስክራምብል የሚለው ሚቲንግ ተደርጓል። ከዛ በገፍ አፍሪካን መቀራመት የሚባለው ጉዳይ ሲከሰት ሳይንሳዊ ጀስቲፊኬሽን የለም፣ ሳይንሳዊ አመክንዮ ለማቅረብ ብዙ የሞከሩ የአውሮፓ የሳይንስ ሰዎች ነበሩ። ማለት እኛ አውሮፓውያን ምርጥ ዘሮች ስለሆንን በኢቮሉሽኑ የበቃን ሙሉ ስለሆንን፣ በተቃራኒው አፍሪካውያን ደግሞ ፊብል ማይንድድ ይሉታል እነሱ በእነሱ ቋንቋ ያልተሟላ አንጎል፣ ኢቮሉሽኑን ያልጨረሰ አንጎል በበቂ ሁኔታ ከእንስሳነቱ ወደ ሰውነት ተቀይሮ ያልጨረሰ ሰው የሚኖርበት አህጉር ነው ብለው ያስቡ ነበር። ይህንን አስተሳሰብ ሳይንሳዊ ቲዮሪ አስታከው ለማቅረብ በጣም በስፋት ይንቀሳቀሱ ነበር። ስለዚህ ዳርዊን ከተነሳ በኋላ እነ ስፔንሰር ሲመጡ የለም ይሄ ሰውን የሚለያይ ባዮሎጂካሊ ሳይንሳዊ በሆነ መልኩ ሙሉን ወደ ሰውነት የተለወጠና ወደ ሰውነት ያልተለወጠ በሚል ከፋፍለውት ስለነበረ አፍሪካን ቅኝ መግዛት በጣም ጤናማ ነው፣ አፍሪካ ውስጥ የሚኖረው ማህበረሰብ ያልተሟላ አንጎል ያለው ነው የሚል አስተሳሰብ ነበራቸው። ስለዚህ አፍሪካውያንን ቅኝ የምንገዛው ወይም አፍሪካዊ ቢሞት የተሻለ በምድር ላይ የተሻለ ማህበረሰብ የበቃ አንጎሉ አድጎ የጨረሰ ኢቮሉሽኑን የጨረሰ ከፍ ያለው ሙሉ ሰው ምድር ላይ እንዲቀር ስለሚያደርግ ይሄኛው እንደ ዞምቢ ወይ እንደዛ ስለሆነ ብለው ስለሚያስቡ በነጻነት ነው በግፍ ቅኝ ለመግዛት የሞከሩት። በኢትዮጵያ ውስጥ ግን የክስተት ተቃራኒ ውጤት በማምጣቱ
ኢትዮጵያውያን በማሸነፋቸው በጣም ከባድ ድንጋጤ ነው የተፈጠረው። እኛ የበቃን የተሟላን፣ ስለዚህ ያኛው ዞምቢ አያሸንፈንም ነው ያልተሟላው የሰው ዘር ግን አሸነፋቸው። ከዛ ለሌሎቹም ቅኝ ገዢዎች ጭምር ሀፍረትን ፈጥረዋል። ከዚያ በኋላ ብዙ ጸሐፊዎች ይህን ህዝብ ማወቅ ፈልገዋል። በዚህ ህዝብ ላይ ብዙ መጻፍ ችለዋል። በተቃራኒው እኛ ኢትዮጵያውያኑ ግን ኢንሳይድ ይህንን የሚያክል ድሉ በጣም ትልቅ ድል ነው። ኢንተርናሽናል ድል ነው። በልዩነት ደግሞ የአፍሪካ ድል ነው። ለምን? ትልቅ ሞዴል ስለሆነ አልተጠቀምንበትም። በደንብ ቫልዩ ማለት ምን ማለት እንደሆነ፣ ሀገር ማለት ህብረት ነው። ህብረት ውስጥ ያለ ሀያልነት ነው። እሱን ማሳየት የቻለ ገድል ነው። በአውሮፓ ጉድ ተብሎ በየጋዜጣው ሲጻፍ፣ በተቃራኒው በኢትዮጵያ ኢቭን የሆኑ አመታት ቆይቶ ነው እንደ መከበር እንኳን የጀመረው። ያን ስታዩ እኛ ኢትዮጵያውያን አልተጠቀምንበትም። በእርግጥም ቅኝ ተገዝታ ቢሆን ይሻላል የሚል ነገር አንስተሻል። እንደዛ የሚሉ ሰዎች አሉ። እንደዚህ አይነት ሀሳቦች አሉ። ሀገራችን ቅኝ ባለመገዛቷ ምናልባት ጀግናንን የሚል እሳቤን ብቻ እንጂ በተግባር ምንም አይነት ለውጥ አላመጣንም እና ሌሎች የአፍሪካ የቅኝ ግዛት የተገዙ የአፍሪካ ሀገራትን ስንመለከት አሁን ላይ እንግዲህ ትውልዱ የሚመዝንበት የሀብት መጠንን በደንብ የድህነት ጠለልን ያለፉ ሀብት ላይ የተጎናጸፉ ናቸውና ይሄ የሀብት ማማ ላይ መቆናጠጣቸው ምክንያት አፍሪካ በዛን ጊዜ ቅኝ ግዛት ስለተገዙ ነው በአውሮፓውያን የሚል ሳቤ። ስለዚህ እኛ ራሳችን አሁን ላይ ተሰደን ወደ ሌሎች የአውሮፓ ሀገራት እየሄድን ስለሆነ ይሄ የመጣብን ቅኝ ግዛት ባለመገዛታችንና ሀብታችንን መጠቀም ባለመቻላችን ነው የሚል ብቻ ይሄ የሚጣረስ አይነት አስተሳሰብ አለ። ግማሹ ኦፍ ኮርስ የአድዋ ድል ለኛ ኩራታችን ነው፣ ባለመገዛታችንም ደስተኞች ነን። ከድሉ በኋላ የሰራነው ስራ ስለሌለ የትውልድ ራሳችንን የምንወቀስበት የሚል ማህበረሰብ አለ። በዛው ልክ ደግሞ ሀብታም እንሆን ነበር ጣሊያን ብትገዛ ኖሮ፣ ስለዚህ ብዙ ነገር አተናል የሚል ደግሞ ሀሳብ አለ። አንተ እንዴት ታየዋለህ? ሰነፍ ሰው ባይዘወይ ሁልጊዜ ምክንያት ያመጣል። እሺ የሰነፍ ሀሳቦች ጥርቅም ነው ይሄ። ለምሳሌ አድዋ፣ ጃፓንም እንደዚሁ አድዋ ነበራት። የኢትዮጵያ ላይ ከነበረው አድዋ 9 አመት በኋላ 1905 ከራሽያ ጋር ገጥማ ነበር። ጃፓንም የተበታተነች የሆነ ሳሙራይ የለም እንደኛው አጼያዊ እንትን የሆነ ደሃ ሀገር ግን ጎሳዊ መንፈስ የነበረው ህዝብ ነው የነበረው። ራሽያ ደግሞ ከ200 አመት በላይ ሀያል ከነበሩት ኢምፓየሮች መሀል አንዷ የነበረች ታላቅ ሀገር ነበረች። ኢምፓየር ግዛት አጼ። ጃፓንን ገጠመች። ጃፓን አሸነፈች። የኢትዮጵያ አድዋ ከተከናወነ 9 አመት በኋላ ነው። እንግዲህ 9 አመት ማለት ኢትዮጵያ ልክ አድዋን ጣሊያንን ስታሸንፍ አውሮፓ ላይ አንድ ተራ አፍሪካዊ በኢቮሉሽኑ ያልተሟላ ያልበቃ ህዝብ አሸነፈን እኮ በሚል በሀፍረት እጅግ በጣም ከዳር እስከ ዳር ዜና ነበረ። በጣም 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 ተነስቷል፣ ተወስቷል። የወቅቱን ጋዜጦች አውሮፓ ላይ ማሰብ ነው። ጃፓንም ልክ እንደዚህ ሲሆን እንዴ አንድ የሩቅ ምስራቅ ደሃ ሀገር አውሮፓን እኮ አሸነፈች፣ ሁለተኛ ዜና ሆነ። አሁን ልዩነቱ ምንድነው? ጃፓናውያኑ አድዋቸውን ይነሱን ያን ድል ተጠቀሙበት። 1905 አሸነፉ። ደሃ ነበሩ እንደኛው፣ ኋላ ቀር ነበሩ እንደኛው። ዝም ብለሽ 40 አመት ጨምሪበት 1945 ሂሮሺማ ላይ ያ ቦምብ እስኪጣል ድረስ በ40 አመት የዓለም ሀያል ሆነዋል። በ40 አመት ቅኝ መግዛት ችለዋል። ቅኝ ገዢ መጥቶ ሊወራቸው ነበር። ከዚያ ግን አሸነፉት። ማሸነፋቸውን የህብረት ኃይል ይህን ውጤት ያመጣል። ህብረታችን፣ እኛ ስፒሪታችን፣ የውስጣችን መንፈስ አንድ መሆን ራሽያን የሚያክል የአውሮፓ ታላቅ ኤምፓየር እንድናሸንፍ አብቅቶናል የሚለው ተረክና ቅስቀሳ እያንዳንዱ ጃፓናዊ ከስንፍና ማጥ ወጥቶ እንዲነቃ በሞራል እንዲተጋ፣ ሀገር ማለት ህብረቴ ነው፣ ጠላትን ማሸነፍ ማለት ይሄ በቡድን ነው፣ አንድ ሰውን ነው የሚል የጃፓናዊነትን ፍቅር በደንብ አሰረጹ። ቴክኖሎጂካሊ ያደጉ በ40 አመት ውስጥ የዓለም ሀያል ሆኑ። እስከ ሂሮሺማው ክስተት ድረስ። ከዚያም በኋላ ስለ ጃፓናዊነት ባላቸው ፍቅር ባህላቸውን የጠበቁ
ግን ቴክኖሎጂካሊ አድቫንስድ የሆኑ ህዝቦች ሆኑ። አድዋቸውን ተጠቀሙበት። ያ ኢትዮጵያውያኑ ግን በተለይ ኢንተርናሊ ንቃት ኖሮን ቁጭት ኖሮን ያን አስደናቂ አስደማሚ ገድል የትኛውም ህዝብ ባይዘወይ እንግሊዝን ጨምሮ ፈረንሳይን ጨምሮ ሌሎቹንም ትልልቅ የሆኑ ምሳሌዎች ስናነሳ የሆነ ድላቸውን በልዩነት ይዘክሩታል። ለዚህ ድል እኮ የበቃ ነው ብለው ይተርኩታል፣ ይደመሙበታል። ያንን ታሪክ የህብረታቸው መነሻ ያደርጉታል። ስለዚህ የምናምን ሺህ ዓመት ታሪክ ከሚል ትርክት ይልቅ የሆነ ትልቅ የሆነ ሲግኒፊካንት የሆነ የሚታይ የሚተነተን እና ዓለም አቀፍ ጭብጥ ያለው እንደ አፍሪካ ደግሞ እጅግ በጣም የሚታይ ኢምፓክት ያመጣ ድል በመሆኑ ስለዚህ እኛ ኢትዮጵያውያን ዘር፣ ቋንቋ፣ ጎሳ ምን ሳይል ከዳር እስከ ዳር እንዲህ ባንዴ በገፎቶ የተጋደለበት የተዋጋበት እናም ያሸነፈው ጦርነቱ እንትን አይደለም፣ የቡድን ጦርነት አይደለም። ማለት ሁለት ሀገራት ወይ ሁለት ኢምፓየር አይደለም፣ የአመለካከት ጦርነት ነው። የአመለካከት ጦርነት ማለት ቅድም እንዳነሳ ነው አውሮፓውያኑ እኛ ሙሉ በሙሉ የተሟላን የሰው ዘሮች ነን። አፍሪካውያኑ ግን ፊብል ማይንድድ ማለት እኮ የተቀጨ ጭንቅላት ማለት ነው። እኩል ማሰብ አይችልም ነው። በሁለተኛው ጉዞ እኮ ሞሶሎኒ ሳይንቲስቶቹን እናንተ ስለ ኢትዮጵያ እንዴት ምንድነው ምናምን ብሎ እኮ ባነሳው እንትን ዩኒቨርሲቲ ያሉ እኮ የባዮሎጂ ምሁር ነን የሚሉ ሰዎች የኢትዮጵያውያን ጭንቅላት እንደ እንስሶቹ ነው። በተለይ የኢትዮጵያውያን ሴቶች ጭንቅላት ሲታይ የአንዳንድ እንስሶች ጭንቅላት ይበልጣቸዋል ብሎ እኮ ጽፈዋል። ስለዚህ ከእንስሳ ጭንቅላትም በታች ነው ጭንቅላታቸው ማለት ያልተሟላ ሰውነት ያላቸው ናቸው ማለት። ስለዚህ ጦርነቱን አውሮፓውያን ስክራምብል ፎር አፍሪካ ብሎ ከ1885 ጀምሮ ከበርሊን ኮንፈረንሱ ነው ማለት እዛ ጀምሮ ያለው አስተሳሰብ በሙሉ አፍሪካን ቀኝ መግዛታችን መብታችን ነው፣ ልክነትም ነው፣ የሰው ዘርንም እንደ መጠበቅ ነው የሚል እኮ አስተሳሰብን እኮ ያሰረጹበት። ስለዚህ ያልተሟላ የሰው ዘር መገኛ ነው አፍሪካ የጎደለ የሚል አመለካከትም በደንብ ነበረ። ዳርዊናዊ አመለካከት ኢቭን ዳርዊን እንኳ ካለው ቃል ውጪ የተቀየሩ ሰርቫይቫል ኦፍ ዘ ፊተስት ዊ አር ፊት የበቃንን የተሟላንን ማሰብ እንችላለን፣ እንደ ሰው መተንተን እንችላለን፣ ስልት አለን፣ ሳይንስ አለን፣ እውቀት አለን ብለው ኢን ፕሮፓጋንዳ ነው እንዲታመን ለማድረግ የሞከሩት። ስለዚህ አፍሪካዊ ማለት እንደ አንድ እንስሳ ነው፣ የሆነ ጎሬላ እንስሳ ነው ወይ የሆነ በዚህ ልክ ከሰውነት ክብር የወረደ አመለካከት ይዘው የመጡ ህዝቦችን ነው ኢትዮጵያውያን ተዋግተው ማሸነፍ የቻሉት። ለዚህም ነው አውሮፓ ላይ ትልቅ ዜና የሆነው።